ዛሬ ደግሞ ሳቢላን ይዤ መጥቻለሁ። ባለፈው ሳምንት እንግዲህ አዝራ እህቱን ቤት ውስጥ ተገናኝቶ እኔ ወንድሜ ምንም ነገር ይሁን መማር እፈልጋለሁ ስትለው መማር ትፈልጋለሽ? ለልዩ ጓደኛ መሆን ነው አለብሽ ብሏት ነበረ። ዛሬ ደግሞ ቀጣዩን ክፍል ይዤ መጥቻለሁ። ዩቲዩብን ላይክ ሰብስክራይብ ያደረጋችሁ አበረታቱኝ። ስለምታበረታቱኝ ደግሞ በጣም ነው የማመሰግነው። አብርሃምም እንግዲህ ጥሩ ነገር ወስኗል። እሷን ማስመርመር አለብኝ ብሏል። በቃ ሆነ ነገር ፈጥሬ እሷን መስመርመር ነው አለብኝ ብሎ ወስኗል። ዛሬ እንግዲህ አብርሃም ሐኪም ቤት ገብቷል። ኦኬ ሐኪም ቤት ገብቶ እንግዲህ ተኝቷል። ሐኪም ቤት ውሰጂኝ ስላት አልነበረም ባለፈው። ዛሬ እንግዲህ ሐኪም ቤት ሄዷል። ሳሌ ይቅርታ ግን ከመዋክ ውጪ የሆነ ስራ ሰጠው ቃል ለአንተ ለዚህ በላይ ባረግላይ እንኳን አይቆጭኝም ነበረ አለውና ዶክተሩም ሲመልስላት እሱም አመሰግናለሁ ዶክተር ሰሌ አለውና አሁን እኔ አንድ የመጨረሻ ነገር ላስቸግር አለ። ምንድን ነው አብርሽ? እኔ ጓደኛ እኮ ነኝ ምንድን ነው አለውና ሲጠይቀው እሱም እሺ እሺ ጠይቃ የምርመራ ውጤቱ ሶፍቱን ማግኘት እችላለሁ አለው። ምን ችግር አለው? ስልክ ላይ ኮፒ አድርጌ ልክላለሁ ምንም ችግር የለም አለው። አመሰግናለሁ አለ አብርሃም። ዶክተሩም አየው አብርሃምን በደንብ ፍጥጥ ብሎ ምንም ቆይ ግን ምን ልታደርግበት አስባ ነበር አለው። እናት ጠይቆ አብርሃም ጠቅልዬ በስጦታ መልክ እሰጣታለሁ። ይሄማ ገደልክ ማለት ነው እንደዚህ ካረክ እንደ አሁን እንግዲህ ሊና ደውሎ ለማርኮን የአንተ ክፍል ይኖር ነበረ መሰለኝ በፊት የማልዳ ወንድም መጥቶ የአንተ ክፍል የእሱ ክፍል ነው መሰለኝ የአንተ ክፍል ስለምነው አንተ የእንግዳ ክፍል ታልፈር። የምርሽ ነው ሊና? እኔ ይሄማ ትልቅ ንቀት ነው። እንዴት እንደዚህ ትልቅ ውሳኔ ሲወስን እንደዚህ ዝምት ያለሽ እንዴት ዝምት ያለሽ? እንደዚህ መቼ ዝም ያልኩኝ እኔ አብርሃምን ታውቀዋለስን? እኔም ማውቀው አብርሃም ያንቺ አሻንጉሊት መሆኑ ነው ማውቀው። አብርሃም ከአንቺ ቁጥጥር አይወጣም። አንቺ ተራ ስር ሆነሻል። አብርሃም አይደለሽም። አሁን ከቁጥጥርሽ ስር ስለሆነ ነዋ። ተዘግቶ የተቀመጠ ነዋ ክፍል ተዘግቶ የተቀመጠ ክፍል ውስጥ እንዲገባ ያዘዝ ዲና እኮ ነው። እኔ በትክክል አናግረኝ ማርኮ እንኳን አብራ እኔ ነኝ የቤቱ ባለቤት እሷ ነው እንግዲህ እስካሁን የማንዳ ፍቅር አልጠፋ። ግን ብትሆንም ነገ ታምንም ምንም አታመጣ ብሎ ስላሰበ እኮ ነው እንደዚህ ያደረግ። ይህ ምንም የማታመጣ የተራ ሚስት ወንድም ነኝ። ለየኛ ተራዎቹን ማዛዘን ይቀላል የቀድሞ ሚስትን ወንድምን ከማስቀየም አለውና ማርኮም ሚስት ሆነሽ እኮ እሱን የፈቀድኩት እኮ እኔ እንደዚህ የእንግዳ ማረፋ ክፍላ ልገባ አይደለም እኮ ስላት፣ ይሽ የኔ ፍቅር ትንሽ ጊዜ ታግዘኝ አስተካክላለሁ አለችው። ያውም ደግሞ እንግዳ ክፍል ላርፎ አለ። ለምንድን ነው ማርኮ ማትሰማም? ለትንሽ እንግዳ ክፍል ይህ እንደ ምንም ብዬ አሳምናለሁ። እኔ ከክፍል የትም አልሄድም። ክፍሉን ራሱ የኔ ነው አለ። ጭራሹ ነው ቤቱ እኮ የማልዳ ቤት ነው። አንተ ምን ሆነህ ነው? ትንሽ ራሳ እንዴ? እሺ ያለችውና
ስትመጣ እንነጋገራለን። ስትመጣ ግርግር ደህና ሆነ ደግሞ ወደ ቤት እንደተመለስክ እንዳትረሳ። ደህና ዘቱኝ ዲና። አሁን ዛሬ እንደዚህ ሲያረግ ዝም ስንለው ነገ ደግሞ በውልናችን ነው የሚመጣ። አሁን ደግሞ አደጋ ነው እኛ ነው የሚሆንብህ። እሱ ደግሞ ትንሽ ቆይተው ከኔና ከአንቺ ጋር ነው መብላት የሚፈልገው። ነቃ በይ ለማንኛው እሱ ነው የሚሻልሽ አላትና፣ እሺ እሺ እኔ ፍቅር ይሄኛ ክፍል ቁም ሳጥን ውስጥ ነው። ጭራሽ የኔ ልብስ መቀየር አለብኝ። የኔ ልብስ የት ነው ስላት፣ የኛ ክፍል በፌስታል ነው ያለ ስትለው፣ እንዴት የኔን ልብስ በፌስታል ያስቀምጣል ማለት የኔን ልብስ ያወጡ ወረወረ አለውና፣ ልብሱን የኔ ልብስ እሱ ነው እንዴ አወጣ ስለው፣ እንደውም በፌስታል አድርጎ ነው እኮ በንቀት ነው በመሬት ላይ የወረወረ እንደ ቆሻሻ አለችውና፣ ስዘጋ ማልኮ አንተ አለችው። ስልኩን ዘግቶታል እንግዲህ እሱ ተናደዋል። አዝራ ለአንተ ማይበገሩም አንተ ዝም ቢሆንክ ሰውየው አንተ የጻን ልጅ ማገት ነው የምትችል። መጣ እንግዲህ ሮጦ ተደነፋ። ኦሆ አጅሪም አለ። በሩን ከፍቶ ወጣ። እሱም ጀግና ነው። አንተን ልብስን የጣልከው አለውና እሱ ቤት ደርሶ ለምንድን ነው ስልኩን የዘጋብኝ አለችውና ሰምቶ ለከዛ ጦሰኛ ጋር ልጣላ ሄዶ ይሁን እንዲ ወይኔ ጉዴ አለችውና ያ ሰውዬውን ደግሞ ሆነ ነገር እንዳያደርግ አለችውና እሷም እየተጨናነቀች ነው። እዛ ሆና እንግዲህ አብርሃም ጋር አክም ቤት ሄዳለች። እሷ ስልክ ያወራ እየሰሟት ነበረ ሁሉንም ነገር እነሱ ይህ ምስጥርሽንም ካን አብርሃም ይቅርና ደብተሩን ሰምቷል። ቅድም ለሀየ ሰው እኮ ቆማ የምትሄድ አይመስልም ነበረ። ምን ያደረግሽ ነበር? ስልክ ያወራው ነበረ። ለማርኮ ደውዬ ስነግሮ ካልመጣ ብሎ ሲያስቸግረን ዲና ምንም ስጋት አይግባሽ። አንተ ደግሞ መድኃኒት ሰጥቻለሁ። መድኃኒቱን በደንብ ይከታተል እሺ። ወደ ዲና አለውና አብርሃም ይቅርታቱ አብርሃም ሌላ ምርመራ አይደለም ለወይዘሮ ዲና እያደረግንለት። እናንተ ከፈለጋችሁ እዚሁ ምርመራ ማድረግ ትችላላችሁ አለውና ዶክተር ልጄ እንዴት ነው ዶክተር ስለው ደነገጠችው። እኛ የእርግዝናን ልመረምር ነው በል ምንም ስጋት የለም። ሌላ ሳል ትኩሳት ካለሽ ተመልሳችሁ መምጣት ትችላላችሁ። የልጅህን የልብ ምት መስማት ትፈልጋለህ እንዴ አለው ዶክተሩ። ሌላ መተን እንመረመራለሁ አይሻሉም አባቴ አለችው። አዎ ልክ ናት ዶክተር፣ ሌላ ጊዜ ልትመለመር ይሻላል፣ ለዛሬ ይቅርብን አለችው። ደነገጠችው። እናንተ አብርሃምም ጎብዟል። አሁን እንደ ፍላጎታቸው ዶክተሩ ራሱ አደገኛ ነው። የልጅን የልብ ምት መስማት ትፈልጋለህ እንዴ አለው። በጣም አመሰግነ፣ በጣም ጨንቆኝ ነበረ ዶክተር። እድሜ ለአንተ ደግፌ ይዤ የገባሁትን ባለ አቅፌ ሊወጣ ነው። በጣም ነው የማመሰግነው ዶክተር አለችው። እስቲ እኔ አላስቆማችሁም፣ ወደ ቤት መሄድ ትችላላችሁ አለ። አብርሃም ግን በጣም ተናደዋል። ደህና አሁን ዶክተር መልካም ቀን። እሱም ወደ ውስጥ ተመልሷል። እንግዲህ ዲና አብርሃምን እዛ ወደ ቤት ልትመለስ ነው። የኔ ምንድን አባቴ አባቴ አሁን እንዴት ነ ሞልቃቃ ልደግፍ አያስፈልገኝም አለ። አሁን ፊትም ደህና ነው ዲና። ውይ አባቴ ዛሬ እኮ የተጋባንበት ቀን ነው አለውና ስነግራት፣ ወይኔ
ቅር ስልኝ ምንድን ነው የረሳሁት እላለሁ ከቅድም ለካ አንተ ውዱን ባሌን ያገኘሁበትን ቀረስች ነው ለካ። ለማንኛው በአሪፍ ነው የምናከብረው። በአሪፍ ስጦታ አዘጋጅቼልሻለሁ። እኔ ባል ጉቱታ ሳመጁ እኔ አባት ልዩ እኮ ነው ለኔ። አመት ከአመት አትቀየርም አይደል? አንተን የመሰለ ባል ስለሰጠኝ እኔ ፈጣሪን በጣም ነው የማመሰግነው። በቃ ቦርሳዬን ላምጣና እንሄዳለን አለችው። ወደ ውስጥ ገባች። እንግዲህ የተዘጋጀልሽ ወጠመድ አላወቅሽም። አብርሃም ጎብዟል። አሁን ግን እንድነቃ ያደረጉት ልዩና ዶክተር ርብቃ ናቸው። እነሱም ማመስገን ነው ያለበት አብርሃም። እሷ እንግዲህ ጭባ ጥቤ ስትጫወትበት ነበረ እስካሁን እርጉዝ ነኝ ብላ ይብስ ብሎ ደግሞ እርጉዝ ነኝ የምታርሰኝ ልጅ ናት ብሎ ሰላይ ቤት ውስጥ አምጥታ እንትን እያለቻችሁ ነበረና ያው ልጅቷ እንኳን ምንም የምታውቀው ነገር የለም። ቁጭ ብላ እያሰበች ነው። ምግቡም ከፊት ለፊት ቁጭ ብሏል። ወያት ብላ ይህን የማንንም እርዳታ አልፈልግም እሺ በኤርሲ አለውና በኤርሲም እንግዲህ ስለ አዝራ ነው የምታስበው። አይ ባለፈው አይ ያሰበች ነው ሁሉ በቃ ቁጭ በኤርሲ ያላትን ቁጭ ብላ ያሰበች ነው። ልዩም እንግዲህ እኮ ከሱ ፍቅር ጨምድዷት ነበረ ባለፈው። በቃ እኔ አዝራ እባላለሁ አንቺም ከሱ ፍቅር ጨመደደሽ። አይ ይብድ አይ ከራሴ ጋር ነው ከልዩ ጋር ቁጭ ብሎ ነበረና እሷን ስለ አዝራ ነው የምታስበው። ይንተል ሁለቱም ስለ አንድ ሰው ነው የሚያስበው። ስለማን ነው የምታስበው ብላ ጠየቀችው። ስለ አዝራ ማን ነው የምታስበው ስትላ አዝራ ማን ነው አለቻት። ቅድም የጮሽበት ነው አዝራ ነዋ የደንበራ ምን አባቱ ስለሆነ ነው ስለሱ ማስቦ ነው አለች። ምንድን ነው የተፈጠረው ግን ስትለው ልዩ የኔ ከላይ የኔ ከየት እንደመጣ አላውቅም። የኔ ቅድም ከላይ የመጣ ገፍትሮ መጣሉ ሲገርመኝ የልቡን ከደረሰ በኋላ እኔ ከልቡን ከደረሰ በኋላ ይቅርታ የሚጠይቀኝ ሰው በጣም ነው የሚያናድደኝ አለችውና ስትነግራት ልዩም እንግዲህ በጣም ተናዳለች። ከሱ ፍቅር ይዟታል። እሷም ቤልሲም ስለሱ ነው የምታስበው ቁጭ ብላ። እንግዲህ ሁለት ሴት ከአንድ ቤት ከአንድ ሰው ፍቅር ሲጨመድዱ በጣም ከባድ ነው። አሁን እንግዲህ ይፋጃሉ ብዬ ነው የማስበው። ልዩ በጣም እየቀናች ነው ካሁኑ። ስለተጋጭ ስለገፈተረሽ ደስ ብሎሻል? ይቅርታ ስለጠይቀሽ ደስ ብሎሻል አለቻት። ምን ያልሽ ነው? ለምንድን ነው ደስ የምለኝ አለችው። እኔ እንጃ ሁኔታሽ ግን ደስ ያለሽ ነው የምትመስለው አለቻትና ስጠይቃት ደግሞ ወንድ ነው አለችውና ስትነግራት ልዩተም ልትመክበት የምትችይው ወንድ ነህ፣ በሱ ደስ ብለሽ ማንም ሰው አይፈርድብሽም አለችውና መሳቅ ጀመረች። ሁለቱም እንግዲህ እንትን እያሉ ነው። አንቺ በእኔ ቦታ ብትሆኚ ደስ ይልሽ ነበር አለቻትና ጠየቀቻት። እኔ አንቺ አይ ደስ አይለኝ አለች። እኔም ደስ አይለኝም ባት ሁኔታሽ ደስ የሚልሽ ነው የምትመስለው። ጎበዝ ቤልሲ ሁኔታሽ ግን ደስ የሚልሽ ነው የምትመስል አለቻት እና መለሰችላት። እኔ የምልሽ ማን ነው እሱ ግን አለችውና ቤልሲ አዝራ አለቻት። ምን ብላ ልትነግራት ነው? ዘመድ ቅድም የተዋወቅሽው የእሱ የሚስት ወንድም ነው። ከዚህ በፊት እዚህ ነበር የሚሆነው። አሁንም እዚህ ለመኖር ነው ተመልሶ የመጣ። በፊት እዚህ ነበር። ገባኝ አለችውና ልዩ እንግዲህ ለኛ ክፍል ነው የሚኖረው አለ። ለኛ ክፍል ነው የሚኖረው። በሩ እየተንኳኳ ነው። ማርኮን እኮ እዛ ነው ያለው አለችውና ሮጠችው።
እንግዲህ በሩ እየተንኳኳ ነበረ። አዝራም ቤት ውስጥ ነበረ። ማርኮም መጥቶ አንተነ ልብስን የጣልኩት አለ። አይ ያጣልኩትም ለፌስታር አድርጌ ነው ለእህትክ እየሰጠሁ ማረጌ ሳንስ በፌስታል ነው እየሰጠሁት ብለህ ታወራለህ። ማን ስለሆንካል ማንም ብትሆን እኔ ይሄንን ነው ማረገው። ጎበዝ ጀግና ማለት ጀግናው የመረጥኩ የተሳሳተ ሰው ነው ጀግናው አለውና ልዩ እንግዲህ ሮጣ መታለች። እያየቻችሁ ነው። ሁለቱም መጥቶ እያዩ ነው። አንተ ማንም ብትሆን እኔ አመለክትም ክፍሌ ውስጥ የማንም ሰው ልብስ እንዲቀመጠው ስለማልፈልግ ነው አለችውና ልዩ ለሱ ነው የምትጨነቀው። ይሄ ጭራቅ አዝራን እንዳይገለው አለችው። በሻንጣ እንዲያስቀምጥልኝ ነው እንደ የፈለግከው ጀግና ነው አሁን ጀግና ነው ስትይ ያልነበረ እንደ አሁን ደግሞ ትጨነቅለታለሽ። አንቺ ማርኮን ስለማታውቂ ሆነ ጭራቅ ነው አለች። ይሄ ክፍል የኔ ክፍል ነው። ከክፍሌ በር ላይ ዞር በልልኝ። የአሁኑ ስህተት አይነት እንዳይደገ እንግዲህ ቆመቶን ራሱ አዝራ ወደ ታች ነው እሱን የሚያው። እጅን አንሳ እጄን አንሳ። ኧረ እባክህ አክተሮ፣ ኧረ እባክህ ተናደድ። የተለመደ ሳቁን ቀጥለውበታል። እንግዲህ እጄን አንሳ ስለው እምቢ አለ። እጁን ሰበረ። የርብስማ እጄን አንሳ ስለው ነበረና እምቢ አለው። እጁን ጠመዘዘና ከሰከሰ። ወንድ ልጅ ላይ እጄን እንደዚህ ትከሻለ አታንሳ አለውና አሁን ከዚህ ውረድልኝ አላት። ልዩ ትስቃለች። እናንተ እንደዚህ ሲያደርገው እሱ እሷ ትስቃለች። እሱ ግን እንትን እያለ ነበረ። እጄን አንሳ ብሎ ተለማመጦታል። ግን እሱ ልሰማ አልቻለም እንጂ እጄን ከኔ ላይ አንሳ ብሏት ነበረ። እሱ ዝም ብሎ በንቀት እንትን አለው። ይሄድናታ ከማለውና እጁን ከስክሶታል። ታባክ ልታይ የሚያበዛ ሰው ደብቁ ይላል መጨረሻ። ምንድነው የምትይወት? እዚህ ጋር እርዳታ ያስፈልጋል አለች። ይቅርታ የሚያናድድ ነገር ተናገርኩ እንዴ? ይታቀኛለሽ። እሷም ጀግና እያጨበጭታት ነው እንዴ? ምንድን ነው አለችውና ልዩ ስታዩ እሱ የታቀኛለሽ አለውና አዝናለች። እንግዲህ ወንድሟ ነው ዞሮ ዞሮ ጠጋ አለችውና እንድደግፍ ወንድሜ ያለችው ተሳሳ። ወንድሜ ወደዛ ሂጂ አላት። ወይኔ አልሰማሽ የሳቀችበት ነው። ዞር በይ ከዚህ አላት። በጣም ሳቀችው። ሴጣን አለና አለፋ። እህት ምንም ቢሆን ስጋው አይደለም ምንም እንትን ሳይሆን ጠጋ አለችው ነው። ወንድሜ ምረዳ ነገር አለ ነው አለችው። የውሱ እንደ ቤት ሰራተኛ አድርጎ እዛ ቤት ቢያቀ በንቀት ለወንድ ልጅ እጄናት እንዳታነሳ ትከሻ ላይ አለ። ደግማ እዚህ ክፍሌ እንዳትመጣ ነግሬያለሁ ብሏል። እንግዲህ ምንም ማድረግ አይቻልም። ዝም ነው አለ። እንግዲህ በዛው ቀጠለ። እነሱም እንግዲህ እህቱ አዝናለች። የወንድሙ ነው እንግዲህ ዞሮ ዞሮ እጁን እንትን ያለ
ወደ ታች እየወረደች ነው። እሱ ሄድና ታከም ብለዋል። እንግዲህ ምንም አልተናገረም። ቀጥ ብሎ ነው የወጣ እና አብርሃምም መጥተዋል። አባቴ እንግዲህ ሆነ ነገር ልትለው ነው ደግሞ። ወይ ሊና ምን ፈልግሽ እንጂ የምትፈልግ የት ነው ምን ዛሬ የምናሳልፈው? ከቤተሰቦቻችን ጋር ቤት ነዋ። ለምን ውጭ ወጥተን ፈታ እንለው ስትለው ቤት ውስጥ እኔ ደስታዬን ከቤተሰቦቼ ጋር ነው ምካ እኔ እንደ ወንሽ ያላዩልኝ ምኑ ደስ የሚል ነገር ይጂ ዛሬ እንደ ንግስት ደምቀሽ እንዴት ትታይን ዛሬ እያካበድክ አይመስልም ስትለው ይካበድ እንጂ ዛሬ እኮ አንቺን ውዳን ባለቤቴን ያገኘውበት ቀን ነው። እሺ በጣም አምሮብኝ ድጋሚ አምሮብኝ ትይኛለህ፣ በኋላ ደግሞ ፍቅር ይዞኛል እንዳትለኝ አለችው ለአብርሃም። አብርሃም ምንም አልተናገረም። ልብሱን ታስተካክልላታለች። ማርኮም ነው መጥቷል። ማርኮን እንዴት አደርግ? ደህና ነኝ ወንድሜ። ምን ማርኮ ሂጅ ምን ሆነ ነው አለችው። እረፍ እዛው ቁሚ፣ ወለምታ ነው ወለምታ ነው ስታሽ ተውኛል አለና ወጣ። እንግዲህ እጁን ከስክሶታል አዝሮ ማርኮ ወቤት ወንድሜ ዛሬ እኔና ሊና እየተገባንበት ቀን ነው። ሁላችንም ተሰብስበን ቤት ውስጥ ጥሩ ጊዜ እንድናሳልፍ ይፈልጋለሁ አለ። እሺ እናሳልፋለና ምን ችግር አለ? ማርኮ እንዴት ቀር አልፈልገው ማርኮ ብሎ ሲጠራ ዞር አለ። ወይ ወንድሜ ይህ ቀድሞ ባለቤቴ ወንድሜ እዚህ ለመኖር ተመልሶ በፊት አብሮ ሲኖር የነበረ የአንተ ክፍል ነበር የምኖር የአንተ ክፍል እንግዳ ክፍል ተስተካክሎልሃል፣ እዛ መኖር ትችላለህ አለውና አዎ እሱ የሚያውቀው ክፍል ስለሆነ እዛ ይሻላል እሱ አለ ነው አይደል? ቀድሜ ሰምቼው ነበር፣ ሙሉ ታሪኩን አልሰማውም እንጂ ማትፈልጉኝ ከሆነ እኔ ሌላ ቦታ መኖር ቀድሞ የቀድሞ ባለቤት ዘመድ ቢመጣስ ስለ አንበር ስራችሁ እንኳን ያደረሳችሁ አለውና ወጣ። እንግዲህ እሱ አብርሃሙ ምንም አልተናገረም። አብርሃም ለመሮጡም አልፈለገችም። ገሳሴች ልምጣ አባቴ ምገዘ ማርኮንም በዛ ሐኪም ቤት ወስዳለሁ፣ ከዛ ምገዛዛውም ነገር ስላለ ገዘዝቼ እመጣለሁ አለች። አብርሃም ምንም አልተናገረም። ጸጥ ብሎ ነው ወደ ውስጥ እየገባ ምንም እንትን የለም። በቃ ወደ ውስጥ ገብተዋል። እንትን አለ አዝራም እንግዲህ ገብቶ ክፍሉ ቁጭ ብሏል። ምንም እንትን አላረገም። እጁን ከስክሶታል። እሱ አሁን ስለ ልጁታ ነው ማሰብ የጀመረ። የታባ ኮሃን የደፋችበትን እያሰበ ነው። ጉትቶ እንኳን አላነሳትም እኮን ልጁታን ጥሏት እሱን ያስታወሰ ነው። ደስ አለው፣ ጨመደደ። እሱም ፍቅር ማለት ነው። ተመስገን ተመስገን ተመስገን። ለእህቱ ደውሎ አሁን ይነግራታል። ጎበዝ እንኳንም ጨመደደ። እንኳን ለዛችን ለታመመችው ሴትዮ ራሱ ጥሩ ነው። ምግብ ሰርቶለት ከድኖላት ነው ይወጣል። እህቱ ማለት ነው ለማልዳ እሷም ልትበላ ገና እየከፈተች ነው። እሱም ስልክ ሊደውልለት ነው። ይኸው ደውልለት። እንደዚህ አይነት ወንድም ፈጣሪ ለሁላችንም በሰጠን። አንተ ወንበዴ ባዶ ቤት አስተኝተኝ የት ነው እየጠፋህ?
ብላ ስጠይቅ እህቴ አላት ሆነ ጥያቄ ልጠይቅሽ ነበረ ሆነ አንድን ሰው ሳታቂው አለ አይደል? በአንድ እይታ አለ አይደል? አንድ ሰው ሳታውቀው ምን ንገረኝ፣ ጨርሷ ምንድን ነው አለችው። በእናትህ ንገረው፣ ምን በአንድ እይታ ምን ተይው በቃ አላት። ይኸው ንገረኛ፣ ሳታጨርሰኝ ነው እንደ ነገርከኝ? የኔ ወረኛ ልብሽ ልሰቅለው ብዬ ሞኝን ትፈልግሽ። ምን ልትጠይቀኝ ነበረ? ምንድን ነው ነገር? መድኃኒትሽን ወስድሽ? የሰራውልሽን ቁርስ ልቧ ተንጠልጥሏል። እሷ ደህና ወይ በቃ አንበዛ ፈር ተሸነፍክ እንዴ አለችው። ማሆነ መቼ ምንም አልሸነፍ። አይ ወይ አንበሳ ወንድሜ ልሸነፈው። ሲጀመር እኔ ነኝ ጥፋተኛ አንቺ ጋር መደወሌ። ደህና ወይ ግን እንዴት ናት? ቆንጆ ናት አለ። ይሽ ቢያንስ ስሟን ንገሪኛ አለችው። ያዝራ ፍቅር ጨመደደ። ልዩም ከሱ ፍቅር እኮ ጨመደዳታል እናንተ። እሱ ብቻውን ይስቃል። እሱ ሁለት ሴቶችን ፍቅር ያስዛቸዋል በአንድ ጊዜ። አረ የሚገርም ነው እውነት፣ በጣም ነው የሚገርመው። እንግዲህ እሱም ስለ ቤልሲ ነው የሚያስቡ። አሁን ቁጭ ብሎ ቤልሲም ይሄ ደንባራ እያለች ነው። ማርኮንም እንግዲህ ወደ ሐኪም ቤት ሄደዋል። እጁን ሰብሮታል። እንግዲህ ሄዶ ታክሞ መታለች። ማርኮን ያለች እየተከታተለች እየሮጠች ነው። ማርኮን ቆማ አሁን ልደርስበት ዘካ ምን ሆነ ነው የምትሮጥ? ምን ሆንኩ አለች። ምን ሆና ነው? በጣም ተናዳል እኮ የኔ ፍቅር አዝጉመር። ማነው እንደዚህ ያናደደ? የኔ ፍቅር ትላለች። የኔ ነኝ አይደል የነዳት? በአብርሃም ነው የተናደድከው አለችው። ባክሽ ልቀቂኝ አለ። አንቺ እየተፈጠረ ያለው ነገር ምንም አልገባሽ። ሂጂና ከልተለ ደግሞ የጋብቻችሁ ቀን ሊከበር ነው። እንኳን ደስ አላችሁ። አንቺ አንቺ በደስታ እየኖርሽ ነው። እኔ ግን እየተናኩ እየተሰደብኩ ነው የምኖር። አንቺ ግን ስላልተዘጋጀው ነው እኔ ስላልተዘጋጀው ነው እንጂ እኔ ማርኮን አለውና ምን ብለ ነው የምትናገረው? አዝራ ነው የሰበረኝ ብለ እኔ አሁን ከሷን ታወራ ስለመደፈር ነው የምታወራው። ለምንድን ነው ትክክለኛውን ነገር የምታወራ? ለምንድን ነው የማታወራ? ከዛስ ምን በአንቺ ምክንያት መሳቃ መሳለቃውን እኔ መልሼ ካላሳኩበት እኔ ወንድ አይደለሁም ማለት እሷን ለመሳቅ እየሞከረች ነው። እኔ ተይውና ለፕሮግራምሽ ተዘጋጂ አለች። ማርኮ ምን ሆነ ነው አለች። በጊዜ ወደዛ ዙር በይ አላትና ገፈተራትና ወደዛ ሄደዋል። እንግዲህ አሁን እሺ አሁን ምን ሆኖ ነው የሚባለው? የራሱ ጉዳይ እንዴ የሆነ ነገር አይነገሩም እንዴ? እኔ ምን ላርግለት? እኔ ስንት ቦታ ነው የሚሆነው? እውነትሽ ነው። ስንት ቦታ ትሆናለሽ? በክፋትሽ ተጠም የአንበርሰል ይሌለን ይሄ ደግሞ ምንም ሳይናገር ለምቦጮን ጥሎ ይሄዳል። እኔ ስንት ቦታ ሊሆን አለችውና እየተጨናነቀች ነው። እንግዲህ አብርሃም ጉዲሽ ነው እንጂ እውነት እንትን እየተዘጋጀልሽ እንዳይመስልሽ። እሺ አሁን እኔ ምን ማድረግ አለብኝ ብላ መንገድ ላይ ቆማ እንግዲህ እየተበሳጨች ለካ እቃ ገዛለሁ ብዬ ነበር የወጣሁት አለችው። ምን ይዛሽ ነው የምትገቢ? እንግዲህ እነ ልዩ ቁጭ ብለዋል። ልጁ ተንኮ ብቻውን ነው የተቀመጠችው። ልዩም እዚህ ጋር ለብቻ ነው። አብርሃም መጥተዋል። ምግብ ልትበላ ነበረ ልዩም ለብቻ ምን አለበት አንድ ላይ እንኳን ቢበሉ ምግብ ምን አይነት ነው መባችሁ? ወንድሜ ለዚህ ሰውዬው ነው የሸጠኝ ለዚህ
አሁን ያኔ ከዚህ የበለጠ መሆን ሊሆን ይችላል። ይሄም ወዴት ክፍሌ ብሄድ ይሻለኛል አለችው። አብርሃምም ምንም አልተናገረም። የት ነው የምትሄጂ አለቻት ልዩ። ክፍሌ ብሄድ ይሻለኛል አለቻት። ከዛ አቢ የት ሄደህ ነው? ሆስፒታል ሄጄ ነበረ የመጣ። ምን ነው አቢ አመመህ እንዴ? ለምን አልቀሰቀስከኝም? እኔ አብሬክ ሊሄድ ነበረ እኮ። ያለምመኝም የእርግዝናውን ለማረጋገጥ ነው የሄድኩት። አረጋግጬ መጣሁ። ያው ስልኩን አወጣና ሊያሳያት ነው እንግዲህ። ይሄው አይሽ አላት። እሷ ምንም አልተናገረችም። እንግዲህ ደነግጥ የሁሉ ደስታዬ አለውና ዶክተር ርብቃ መጣለች። ቅጀቱን አረጋግጬ መጣሁት ብለዋል። እንግዲህ ድራማው ይሄን ይመስል ነበረ። ሰላም ሁኑልኝ።